ሰበር ዜና። የአሜሪካ መንግስት በአምባሳደሯ በኩል ለህወሓት ማሳሰቢያ መስጠቷ ታወቀ። የቀድሞ የሶማሊያ ሰላም ማስከበር ተልዕኮ አዛዥ የአማራው ክልል ፖሊስን እንዲመሩ መሾማቸው ተገለጸ። በግብፅ ታላቅ የተቃውሞ ማዕበል ሊነሳ መቃረቡ ተነገረ። ግብፅ በታሪኳ አይታ የማታውቀውን ከባድ የኢኮኖሚ ቀውስ፣ የዋጋ ንረትና የውጭ ዕዳ ውስጥ መዘፈቋ እየተነገረ ነው። ትራምፕ ከደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ እንደሚቀንስ ተናገሩ። የሚሉት ለሰዓቱ የያዝናቸው የወቅታዊ ጉዳይ ሰበር መረጃዎች ናቸው። የተወደዳችሁ የወቅታዊ ጉዳይ አድማጭ ተመልካቾቻችን የከበረ ሰላምታችንን ይድረሳችሁ እያልን እነሆ የምሽት ጥንቅራችንን ይዘን ተገኝተናል። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን እንድትጀምሩ እየጋበዝኩ አሁን ወደ ሰበር መረጃዎቹ አልፋለሁ። ተከታተሉ። የአሜሪካ መንግስት በአምባሳደሯ በኩል ለህወሓት ማሳሰቢያ መስጠቱ ታወቀ። መቀመጫውን በካናዳ ያደረገው ዩኤምዲ ሚዲያ እንደዘገበው ህወሓት የጦርነት ትንኮሳውን እንዲያቆም የአሜሪካ መንግስት በተደጋጋሚ ሲያስጠነቅቀው መቆየቱን አስታውሷል። ሚዲያው እንደጠቀሰው የአሜሪካ መንግስት ለህወሓት ማሳሰቢያውን የሰጠው በስልክ ሲሆን መጀመሪያ የደወለውም የህወሓቱ ደብረጽዮን ገብረ ሚካኤል እንደሆነ የኤምባሲውን የውስጥ ምንጮች ጠቅሶ ዩኤምዲ ዘግቧል። ደብረጽዮን የደወለው አሜሪካ ምን ነው ዝም አለችን ብሎ ለመጠየቅ ነበር። በተለይ በሸረሪና ላይ እንደዚህ ያለ ከባድ ጥቃት ደርሶብን ሳለ አሜሪካ እንዴት ዝም ትላለች በማለት አምባሳደሩም መጠየቁ ታውቋል። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ 4 ያክል ጉዳዮችን ለደብረጽዮን በማሳሰቢያነት አንስተውለታል። አምባሳደሩ ያነሱት የመጀመሪያው ነጥብ ጥቃቱን የጀመራችሁት እናንተ ናችሁ፣ you are the one who started the attack ነበር ያሉት። በየጊዜው እየወጣችሁ የፌዴራል መንግስትንና ብልጽግናን እንቀብረዋለን ያላችሁትም እናንተ ናችሁ። አሜሪካ ጉዳዩን በቅርበት እየተከታተለችው ነው በማለት ደብረጽዮን ራሱ በደወለበት አፉን አስይዞታል። በመቀጠልም የዲፕሎማሲ እንቅስቃሴውን ያዋረዳችሁትና እንደማይሆን ያደረጋችሁት እናንተ ናችሁ በማለት አምባሳደሩ መቀሌ በሄደበት ወቅት ደብረጽዮን ማሲንጋን ላለማግኘት ወደ አስመራ በመሄድ ከአሜሪካ ሻዕቢያ ይሻለናል የሚል መልእክት እንዳስተላለፈና ይህንንም አሜሪካ እንደምታውቅ በሾርኒ ነግረውታል። እናንተ ህወሓቶች እያደረጋችሁት ያለው ነገር አሳሳቢ ነው፣ እንቅስቃሴያችሁ ምድር ላይ ያለውን ሁኔታ እየለወጠ ነው በማለት አሜሪካ ህወሓት የሚያደርገውን እንቅስቃሴ ሁሉ እንደምታውቅ ለደብረጽዮን በግልጽ ነግሮታል። በመጨረሻም አምባሳደር ኤርቪን ማሲንጋ አሜሪካ በቀጠናው ያላት ጥቅም እንዲጎዳ እንደማትፈቅድ በመጠቆም ህወሓት የጦርነት ትንኮሳውን በአስቸኳይ እንዲያቆም ደብረጽዮንን እንዳስጠነቀቀው ዩኤምዲ ሚዲያ ኢትዮጵያ የሚገኘውን የአሜሪካ ኤምባሲ ምንጮች ጠቅሶ ዘግቧል። የቀድሞ የአፍሪካ ህብረት የሶማሌ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው ተሾሙ። ላለፈው 1 ዓመት ከ5 ወራት ገደማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የሰሩት ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱ ተገልጿል። አዲሱን አዛዥ ሌተናል ጀነራል ጥጋቡ የሾሙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መረጃ አስታውቋል። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራት ኃላፊነት የተረከቡት ሌተናል ጀነራል ጥጋቡ በኢትዮጵያ መከላከያ ሰራዊት ውስጥ ከ40 ዓመታት በላይ ልምድ ያላቸው ወታደራዊ መኮንን ናቸው። ሌተናል ጀነራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱት የፋኖ ኃይሎች ጽምዶ በሚል በሚጠራው ጥምረት አማካኝነት ከትግራይ ኃይሎች ጋር ትብብር መፍጠራቸውን እየገለጸ ባለበት ወቅት ነው። የአማራ ፋኖ ብሔራዊ ንቅናቄ የተባለውን ታጣቂ ቡድን የሚመሩት ዘመነ ካሴ ሌቴምፕስ ለተባለ የስዊዘርላንድ ፈረንሳይኛ ቋንቋ ጋዜጣ በሰጡት ቃለ መጠይቅ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉን ተናግረዋል። የትብብሩ አካል ተብለው ከተጠቀሱት መካከል የጉምዝ፣ በርታ፣
ሶማሌና ኦሮሞ ኃይሎች ይገኙበታል። በክልሉ የታጣቂዎችን እንቅስቃሴ ለመግታት የሚደረገው ጥረት በዋነኛነት በመከላከያ ሰራዊት የሚመራ ሲሆን በክልሉ ፖሊስ ስር የሚገኙት የአድማ ብተና ኃይሎችም ተሳትፎ ያደርጋሉ። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊቱ ጤና ዋና መምሪያን በኃላፊነት እየመሩ ነበር። የመከላከያ ሎጂስቲክ ዋና መምሪያ ኃላፊና የመከላከያ ካውንስል አባል በመሆንም አገልግለዋል። በሌላ ዜና በግብፅ ታላቅ የተቃውሞ ማዕበል ሊነሳ መቃረቡ ተገለጸ። ግብፅ በታሪኳ አይታ የማታውቀውን ከባድ የኢኮኖሚ ቀውስ፣ የዋጋ ንረትና የውጭ ዕዳ ውስጥ መዘፈቋ እየተነገረ ነው። ነገር ግን ይህ ችግር እያለ መንግሥት በግብፅ በረሃዎች መሃል ቢሊዮን ዶላሮች በማውጣት አዲስ የባለጸጎች ከተማ እየገነባ በመሆኑ በርካቶችን አስቆጥቷል። ከወርቅና የውጭ ምንዛሪ እጥረት ጋር ተያይዞ የግብፅ ፓውንድ ዋጋ በከፍተኛ ሁኔታ ወድቋል። ከግማሽ በላይ የሚሆነው የሀገሪቱ ሕዝብ ከድህነት ወለል በታች ይኖራል። የትምህርት፣ የጤናና የመሠረተ ልማት አገልግሎቶች በአሮጌዋ ካይሮ እያረጁ ባሉበት ወቅት ቢሊዮን ዶላሮች ለቅንጦት ከተማ መፍሰሳቸው የሕዝቡን ቁጣ ቀስቅሶታል። በዚያ ላይ አልሲሲ ከመንግሥት ኪስ አንድም ሳንቲም አይወጣበትም ሲሉ ይደመጣሉ። ነገር ግን ፕሮጀክቱ በውጭ አገራት በተለይም ከቻይናና ከገልፍ አገራት በተገኘ ብድርና በሀገር ውስጥ ብሔራዊ ባንኮች ፋይናንስ የተደረገ በመሆኑ የሀገሪቱን የኢኮኖሚ ህልውና አደጋ ላይ ጥሎታል። ከዚህም ባለፈ በከተማው ውስጥ የሚገነቡት መኖሪያ ቤቶች ዋጋቸው እጅግ ውድ በመሆኑ ለአብዛኛው ተራ ሕዝብ የታሰቡ አይደሉም። ይልቁንም ለሀብታሞች፣ ለመንግሥት ባለሥልጣናትና ለወታደራዊ ኤሊቶች የተዘጋጀ ጌትድ ኮሚኒቲ የሚሉት አይነት ለጥቂቶች ብቻ የተከለለ ገነት በመሆኑ በድሆችና ሀብታሞች መካከል ያለውን ልዩነት አጋልጧል። የዚህ ሁሉ የመጨረሻ ዓላማና የፕሮጀክቱ ዋና የፖለቲካ ሚስጥር የሚጀምረው ከካይሮ ታሪክ ነው። ካይሮና ታዋቂው ታህሪር አደባባይ የ2011 የአረብ ጸደይ አብዮት የተካሄደበት የሆስኒ ሙባረክና የመሐመድ ሙርሲን መንግስታት ያዋረዱ ህዝባዊ አመጾች የተቀሰቀሱበት ስትራቴጂካዊ ቦታ ነው። ታዲያ አዲስ ከተማ ለአልሲሲ ከተማ ብቻ ሳትሆን አንቲ ፕሮቴስት አርኪቴክቸር የሚሏት አመፃ መከላከያ ስትራቴጂክ ቦታ ነች። አልሲሲ የመንግስት መዋቅሩን፣ ሚኒስትሮችን እና ፕሬዝዳንታዊ ቤተ መንግስቱን ህዝብ ከሚበዛበት አካባቢ ነፃ ወደ ሆነው በረሃ ያዛወራቸው ድንገተኛ ህዝባዊ አመፅ ቢነሳ እንኳ የመንግስትን መውደቅ ለመከላከል አስቦ እንደሆነ ይታመናል። አዲሷ ከተማ በሺዎች በሚቆጠሩ በኤአይ በሚሰሩ የደህንነት ካሜራዎችና ወታደራዊ ክትትል መዋቅሮች የታጨቀች በመሆኗ ማንኛውም አይነት የተቃውሞ እንቅስቃሴ ገና ከመታሰቡ ለመጨፍለቅ ምቹ ተደርጋ ነው የተገነባችው። ስማርት ሰርቬይላንስ የከተማው አንዱ መለያ ነው። ከከተማው ውጭ የታሰበ አደጋ እንኳን እንዳይመጣ ተራው የግብፅ ዜጋ የፖለቲካ ወይም የኢኮኖሚ ጥያቄዎችን ለመጠየቅ ወደ አዲሷ ከተማ ለመድረስ ያለው የትራንስፖርትና የደህንነት እንቅፋት እጅግ ከፍተኛ ነው። ይህም ከተማዋን በገዢው አካልና በሕዝቡ መካከል የቆመች አደገኛ አጥር ያደርጋታል። ያም ሆኖ እነዚህ ሁሉ መሰናክሎችና ጋሬጣዎች እንደታሰበው የሕዝቡን ቁጣ ያቆመው ይሆን የሚለው ጥያቄ ወደፊት የምናየው ይሆናል። ትራምፕ በኢራን ጦርነት ለመሳተፍ ፈቃደኛ ካልሆነችው ደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ እንደሚቀንስ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ባላቸው መልካም ግንኙነት ምክንያት ከደቡብ ኮሪያ ጋር የሚያደርጉትን የጋራ ወታደራዊ ልምምድ በከፍተኛ መጠን እንደሚቀንሱ አስታወቁ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ እንደገለጹት ደቡብ ኮሪያ ኢራንን ከኒኩለር ነፃ በማድረግ እንቅስቃሴ ውስጥ ለመሳተፍ ፈቃደኛ አልሆነችም። እነዚህ ወታደራዊ ልምምዶች ዋጋቸው ውድ ነው። አብዛኛውን ወጪ የምትሸፍነው ደግሞ እንደተለመደው አሜሪካ ናት። ደቡብ ኮሪያ ከአሜሪካ የሚደረገው ወታደራዊ ልምምድ በተያዘለት የጊዜ ሰሌዳ መሰረት እንደሚቀጥል ገልጻለች። ሰሜን ኮሪያ ግን እስካሁን አስተያየት አልሰጠችም። ትራምፕ ትናንት እሁድ እንደተናገሩት ዛሬ ከደቡብ ኮሪያ ጋር የሚካሄደውን ዓመታዊ ወታደራዊ ልምምድ ለመሰረዝ ጊዜው ረፍዷል።
በቅርቡ የደቡብ ኮሪያ ፕሬዝዳንት ኢራንን ከኒኩሌር ነፃ በማድረግ እንዲተባበረን ጠይቄዋለሁ፣ እምቢ ብሏል ሲሉ ትራምፕ በትሩዝ ሶሻል ገጻቸው ጽፈዋል። ጽሑፉን ከማጋራታቸው ከ24 ሰዓታት አስቀድሞ ደግሞ ከኪም ጆንግ ኡን ጋር በአውሮፓውያኑ 2019 የተነሱትን ፎቶ ለጥፈዋል። ሁለቱ መሪዎችም በምስሉ ላይ ወዳጆች ባይመስሉም መልካም ጓደኞች መሆናቸውን ጽፈዋል። ባለፈው ሳምንት የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ለ11 ቀናት የሚቆይ ወታደራዊ ልምምድ እንደሚደረግ አስታውቀው ነበር። ዩልቺ ፍሪደም ሺልድ የተባለው ልምምድ አምና ከነበረው ጋር ተመሳሳይ እንደሚሆን እና ወደ 18,000 የደቡብ ኮሪያ ወታደሮች እንደሚሳተፉበት ተገልጿል። ሰሜን ኮሪያ ለሩሲያ ጦር ወታደሮች መስጠቷን የአሜሪካና ደቡብ ኮሪያ ወታደሮች መሪዎች ተናግረዋል። የአሜሪካ ጦር ቃል አቀባይ ራያን ዶናልድ ስልጠና የምናደርገው ይህ ስጋት ስላለ ነው ብለዋል። ወደ 28,500 የሚጠጉ የአሜሪካ ወታደሮች በደቡብ ኮሪያ ተሰማርተው ይገኛሉ። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ የጋራ ወታደራዊ ልምምድ የጦርነት ዝግጅት ነው ሲል ኮንኗል። ከቀናት በፊት ደቡብ ኮሪያ፣ አሜሪካና ጃፓን እንዳስታወቁት ሰሜን ኮሪያ ሁለተኛ የሚሳኤል ሙከራ ለማድረግ እየተዘጋጀች ነው ብለዋል። ፒዮንግያንግ የኒኩሌር እና ሚሳኤል መሳሪያ ምርትን የማስፋፋት እንቅስቃሴዋን ቀጥላለች። ትራምፕ ከ7 ዓመታት በፊት ሰሜን ኮሪያን በመጎብኘት የመጀመሪያው ስልጣን ላይ ያሉ አሜሪካዊ ፕሬዝዳንት ሆነዋል። የደቡብ ኮሪያ መንግስትም ትራምፕ ከኪም ጆንግ ኡን ጋር ተነጋግረው ወደ ድርድር ጠረጴዛው እንዲያመጧቸው ይፈልጋል። ትራምፕ ይህንን ሊያደርጉ እንደሚችሉ የሚጠቁም ጽሑፍ ቢያጋሩም በደቡብ ኮሪያ መንግስት ደስተኛ አለመሆናቸውንም ገልጸዋል። በተለይም ደቡብ ኮሪያ በኢራን ጦርነት ለመሳተፍ አለመፍቀዷ እንዳስቀየማቸው ትራምፕ ተናግረዋል። ፕሬዝዳንቱ ከኢራን ጦርነት ጋር በተያያዘ ከጃፓን፣ ፈረንሳይና ዩናይትድ ኪንግደም ጋርም ሽኩቻ ውስጥ ገብተው እንደነበር ይታወሳል። ትራምፕ በአውሮፓውያኑ 2018 ከኪም ጆንግ ኡን ጋር ለመነጋገር በሚል ከደቡብ ኮሪያ ጋር የሚደረግ ወታደራዊ ልምምድ ማድረግ አቋርጠው ነበር። በወቅቱ ወታደራዊ ልምምድ ሰሜን ኮሪያን የሚያስቆጣ እንደሆነ የገለጹት ትራምፕ ወደ ጦርነት አለመግባት ለአሜሪካ አዋጭ መንገድ መሆኑን ተናግረዋል። የጋራ ወታደራዊ ልምምዱ በ2020 ዳግመኛ ተጀምሯል። ባለፈው ሳምንት የደቡብ ኮሪያ ፕሬዝዳንት ሊ ጄ ሚዮንግ ከሰሜን ኮሪያ ጋር ጦርነት በይፋ ለማቆም ለመወያየት ጥያቄ አቅርበዋል። ከፍተኛ ዋጋ ያላቸው 4 የዘመነ ህዳሴ ስዕሎች ከጣሊያን ሙዚየም ተሰረቁ። በአውሮፓ በጥበብና ባህል አብዮት በሚታወቀው ሬኔሳንስ ዘመን የተሰሩ 4 ትልቅ ዋጋ ያላቸው ስዕሎች ሲሲሊ ከሚገኘው ሙዚየም መሰረቃቸውን የአገሪቱ ባህል ሚኒስቴር አስታወቀ። አሌክሳንድሮ ጉይሊ እንደተናገሩት ማርያምን ከክርስቶስ ጋር የሚያሳይ ስዕልን ጨምሮ 4 የሥነ ጥበብ ሥራዎች ተሰርቀዋል። በጣሊያናዊው አንቶኖሊ ደ ሜሲና የተሰሩት ስዕሎች ከሙዚየም የተዘረፉት ያለፈው ቅዳሜ ምሽት ነው። ሌቦቹ የደህንነት መቆጣጠሪያ ደውል ሳይሰማ በምን መንገድ ወደ ሙዚየም መግባት እንደቻሉ ፖሊስ ምርመራ እያደረገ ይገኛል። በአውሮፓ ሙዚየሞች የሚፈጸሙ ዝርፊያዎች በተደጋጋሚ እየተሰሙ ነው። ከዚህ በፊትም ከፍተኛ ዋጋ ያላቸው የሥነ ጥበብ ውጤቶችም ተሰርቀዋል። የጣሊያኑ የዜና ወኪል አናሳ እንደዘገበው መርማሪዎች የመጀመሪያ ግምት ብለው ያስቀመጡት ስዕሎቹ በጥቁር ገበያ የሥነ ጥበብ ሌቦች ተሰርቀው ሊሆን ይችላል የሚል ነው። ማርያምን ከክርስቶስ ጋር የሚያሳየው ስዕል ደህንነቱ በተጠበቀ ስፍራ ተቀምጦ ነበር። የተቀሩት ስዕሎችም በእንጨት ሳጥን ውስጥ ስለተቀመጡ በቀላሉ ለማውጣት አስቸጋሪ ነበር። የሙዚየሙ ኃላፊ ማሪሳ ሜርኩሮ እንደተናገሩት ዝርፊያው የተፈጸመው ምሽት ላይ ነው። በተፈጠረው ነገር ደንግጠናል። ሙዚየሙ የከተማው ማህበረሰብና የሥነ ጥበብ ዓለም ትልቅ ነገር አጥቷል ብለዋል። ሰዓሊው በ15ኛው ክፍለ ዘመን በሲሲሊ ይኖር ነበር። በሬኔሳንስ ሥነ ጥበብ ታዋቂ ከሆኑት አንዱም ነው። በአውሮፓውያኑ 1473 የተሠራው የማርያምና ክርስቶስ ስዕል በበርካታ መላእክት የታጀበ ነው። ሳንታ ማሪና ለተባለ ገዳም ነበር ስዕሉ የተሠራው። በአንድ በኩል ክርስቶስ ልጅ ሳለና
በሌላ በኩል ክርስቶስ በአዋቂ ዕድሜ ላይ ሆኖ የሚያሳዩት ስዕሎችም በተመሳሳይ ወቅት ነው የተሰሩት። ስዕሎቹ መጠናቸው አነስተኛ መሆኑ ለግላዊ ጸሎት መሰራታቸውን ይጠቁማል። የሜሲና ከንቲባ ፌዴሪኮ ባሲል በዚህ የከፋ ወንጀል በጣም ተናድጃለሁ ብለዋል። የሜሲና ሕዝብ ንብረት ተመዝብሯል፣ ሜሲና ታሪኳ እንዲዘረፍ አትፈቅድም ሲሉም ተናግረዋል። ከቀናት በፊት የጣሊያን የሥነ ጥበብ ወንጀል ክፍል በፓርማ አቅራቢያ ከሚገኘው ሙዚየም የተሰረቁ 3 ስዕሎችን ማግኘቱን አስታውቋል። እነዚህ ስዕሎች በአውሮፓውያኑ 2026 መባቻ ነበር የተሰረቁት። ስዕሎቹ ወደ 9 ሚሊዮን ዩሮ የሚያወጡ ናቸው። የሙዚየሙ የደህንነት መቆጣጠሪያ ደውል ባይጮህ ኖሮ ሌቦቹ ተጨማሪ ስዕሎች ይዘርፉ እንደነበረም ተገልጿል። አምና ከፈንሳይ ሌቩ ሙዚየም 88 ሚሊዮን ዩሮ የሚያወጡ ታሪካዊ ጌጣጌጦች መዘረፋቸውን ተከትሎ የሥነ ጥበብና ቅርስ የደህንነት ጥበቃ መሳሪያዎች ጥንካሬ ላይ ጥያቄ ተነስቷል። የተከበራችሁ የቻናላችን ቤተሰቦች ለዛሬ ምሽት ያዘጋጀናቸው መረጃዎቻችን የተከታተላችኋቸው ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ታጠናክሩ ዘንድ የተለመደ የአክብሮት ግብዣችንን እናቀርባለን። መልካም ምሽት።